بطور بدبداب ترأين ورد جنوسايد بسلاحة من قد نتوها لزقلن زي የዋሶች አሁን በፖለቲካ ጥቅም ልባቸው ታውሯል ወደዱም ጠሉም ጦርነት የሚደረገው በትግራይ ምድር ላይ ነው ምን አይነት ማአት የትላንትናው ከትላንትና ቁስል ያልተፈወሰች የትግራይ እናት ምን ሊጠብቃት እንደሚችል ሰሞኑን የኦሮሚያ ፕሬዝዳንት አቶ ሽመልስ አብዲሳ ጨፌ ላይ ወጥቶ አንድ ነገር ተናገሩ ነገር አለ ምንም ስጋት አይግባችሁ ማንንም ብናገር ማንንም እንትብል የሚቋምጡት ቋምጦ ይቀራሉ እንጂ ፌደራል አወቃቀሩ አይፈርስም ሳቸው ያሉት ኦሮሚያ አይፈርስም በሌላ አነጋገር ምንድነው አሁን ያለው ብሔርን ደምን መሰረት አድርጎ የተዋቀረው ፌደራል አወቃቀር አይፈርስም የሚል ሐሳብ ነው ያቀረቡት ከኮሚሽነሮቹ በላይ ስልጣን ያላቸው ሰዎች አሉ ልክ እንደ ሲሳይ የሚባል ሰው የኔ አሁን አይቻለሁ ብዙ ግሩፕን መሰርቶ አንተ ግባ አንተ ውጣ የሚለው ውሳኔ የሚሰጥ ሰው የሱ ነው እሱ ሰው ራሱ ኮሚሽነሮቹ ራሱ ያዘዙት እኔ ስላየው ነው አይቀበልም የኢራን ሳተላይቶችን መደቆስ ኢራንን ብቻውን እንድትቀር ያደርጋታል የሚል አቋም ይዟል እንግዲህ ኢራን ሳተላይት ወይ ደጋፊ የሚባለው እዚህ ቀጠና ላይ ያለው በግንባር ቀደም ውቲ ያለ አልቡራን አለ ለነዚህ ሁለት ደግሞ የመሳሪያ አመላላሽ ሆኖ ያገለገለ ያለው የሻቢያ መንግስት ሰላም ጤና ይስጥልን ውድ ኢትዮ ውይይት ልዩ ዕለታዊ ዝግጅት አድማጭ ተመልካቾቼ በዛሬው ልዩ የዕለታዊ ዝግጅት 9ኛ ቀኑን ያዘው አገራዊ ምክክር አወዛጋቢ ነገሮች ብቅ ብለዋል የክልሉ አወቃቀር ምን ይሆናል የሚለው ጉዳይ ጥያቄ ሆኖ መጥቷል እንደዚሁም አዲስ አበባን እንደ ቫቲካን ወይም እንደ ሲንጋፖር ሲቲ ስቴት እናደርጋለን የሚልም ሐሳብ ተነስቷል ምንድነው እየተደረገ ያለው በአንጻሩ ደግሞ አቶ ሽመልስ አብዲሳ የኦሮሚያ ፕሬዝዳንት በፍጹም አሳስባችሁ ክልሉ አይፈርስም የሚል አቋም አስቀምጧል ሪሊ ምክክሩ ነው መጨረሻ ላይ ውጤት አምጥቶ ውሳኔ የሚሰጠው ወይስ አቶ ሽመልስ መጀመሪያ ያስቀመጡት ጉዳይ ነው የሚጸናው የሚል ሐሳብ ብዙዎች ዘንድ ውዝግብ ሆኖ ቀጥሏል በዚህ ጉዳይ ላይ የምንለው ነገር ይኖራል በሁለተኝነት አምባሳደር ፍስሐ አስገዶም ጎንደርን እስከ መተማ ድረስ ወልዲያን አጠቃለን አገረ ትግራይ እናዋልዳለን ኢትዮጵያን እንበትናለን ለዚህም ተባባሪ ሆኑ ኃይሎች በኢትዮጵያ ውስጥ እየተባበሩ ነው ሲሉ ትላንትና በድብቅ በተካሄደው ስብሰባ ላይ ተናግረዋል ይህ ሐሳብም የህወሓት ደጋፊዎች እንደዚሁም የህወሓት አባላቶችና የህወሓት ተባባሪ የሆኑ ኃይሎች ዘንድ ተቀባይነት አግኝቷል ምንድነው እየተደረገ ያለው ይሄንስ እንዴት መከላከል ይቻላል የኢትዮጵያ ጣፋንታስ ምን ይሆናል የሚለው ጉዳይ ላይ የሚለው ነገር ይኖረኛል በሶስተኝነት ደረጃ ትራምፕ በሃውቲ አማጺ ላይ በቀይ ባህር ላይ እርምጃ ለመውሰድ ወስኗል ይህ እርምጃ ሃውቲ ላይ የሚወሰደው ከየት ቤዝ በመነሳት ነው ሃውቲስ ለምንድን ነው የሚመታው የሃውቲ ወዳጅ የሆነው የሻቢያ ጣፋንታስ ምን ይሆናል የሚለው ጉዳይ የሚለው ነገር አለ ለሚቀጥሉ ግማሽ ሰዓታት ቆይታ ማድረገው እኔ አማኑኤል መንግስቱ ነኝ እናንተም ሚዲያችንን ሰብስክራይብ ያደርጋችሁ እንደዚሁም ደግሞ ውይይት ለሌሎች ተደራሽ እንዲሆን ላይክ ሼር ያደርጋችሁ አብራችሁ ቆይታ እንድታደርጉ እየጠየቅኩ ቀጥታ ወደ መጀመሪያ አጀንዳ ይሻገራሉ እንግዲህ 9ኛ ቀኑን ያዘው አገራዊ ምክክር የተለያየ ውዝግብ ውስጥ የከረመ ቢሆንም አሁን ግን ምክክሩን ከጀመረው 3ኛ እና 4ኛ ቀኑን መያዙ ሰምተናል በትናንትና ውለው የመንግስት አደረጃጀት ቅርጽ ምን መሆን አለበት የሚል አጀንዳ ከሀገራዊ ምክክሩ በቀረበው አጀንዳ ላይ ውይይት ተካሂዷል እንደዚሁም የፖለቲካ ስርዓታችን ምን መሆን አለበት ፓርላመንታዊ መሆን አለበት ወይ ደግሞ ፕሬዝዳንታዊ መሆን አለበት የሚለው ጉዳይ ተነስቷል የፖለቲካ ውክልናና ምርጫን በተመለከተ የመወያያ አጀንዳ ሆኖ መጥቷል አይ ቲንክ ይሄኛው በጣም መሰረታዊ የሚባለው አጀንዳ ነው በዚህ መንግስት አደረጃጀት ምን መምሰል አለበት የሚል ሶስት አማራጮችን አቅርቦ እንዲወያዩና
ሌላ አማራጭም አለ የምትሉ ካላችሁ አቅርቡ ተብሏል። ሶስቱ አማራጮች የመጀመሪያው አህዳዊ የሆነ አደረጃጀት ይደራጅ የሚል ነው። ሁለተኛው ፌዴራል አወቃቀር ይሁን የሚል ነገር ነው። በሶስተኝነት ደረጃ ደግሞ ኮፌዴራሊዝም የሚለውን ኮንፌዴራሊዝም ባሎን እንደ በዛ መልክ መዋቀር አለበት የምትሉ ካለ በዚህ ላይ ሐሳባችሁን ስጡ የሚል ነገር መጣና ፌዴራል አወቃቀር መሆን አለበት በሚለው የምትስማሙ ከሆነ ምን እናደርግ የሚል ሐሳብ ሶስት አደገኛ ነገሮች መጥተዋል። የመጀመሪያው አሁን ያለው ፌዴራሊዝም ሳይነካካ ሳይሸራረፍ ባለበት ይቀጥል የሚልና በሁለተኝነት ደረጃ ደግሞ ድክመቶቹ ተጠግኖ ወይ ደግሞ ማሻሻያ ተደርጎለት ይቀጥል የሚል ሐሳብ ተነስቷል። በሶስተኝነት ደረጃ ከብሔር ፌዴራሊዝም ወጥተን ወደ ጂኦግራፊ እንግባ የሚል ሐሳብ ተነስቷል። እንግዲህ በመሪ ደረጃ ሲታይ በጣም መልካም የሚመስል ነገር ግን በውስጡ ስጋት የሚጭር ጉዳዮችን ይዞታል። የመጀመሪያው ምንድነው? ምናልባት መቼም አሁን ባለው ሁኔታ በኢትዮጵያ ነባራዊ ሁኔታ ከፌዴራሊዝም ውጪ የሆነ አመለካከት ምናልባት ጥቂት ሰዎች ከተመኙ እንጂ አብዛኛው ድምፅ የሚሰማ ከሆነና ምክክሩ ያለቀ ነገር ካልሆነ ወደፊት ውሳኔ በተመካካሪዎች የሚወሰን ጉዳይ ከሆነ የኮንፌዴራሊዝም ሆነ የአህዳዊ ጉዳይ እድል ያገኛል ብሎ መገመት የዋነት ሊሆን ይችላል። ስለዚህ ሊሆን የሚችለው የፌዴራሊዝሙ ጉዳይ ነው። ነገር ግን የፌዴራሊዝሙ ጉዳይ አማራጭ ተብሎ ተቀመጠው አደገኝነቱ እዛ ጋር ነው ማለት ነው። አንደኛው የነበረው ሳይነካካ ይቀጥል የሚል፣ በአንጻሩ በሱ ተቃራኒ ደግሞ የመጣው ደግሞ የጂኦግራፊካል ፌዴራሊዝም እንከተል። አደገኛ ፖይንቱ እዚህ ጋር ነው ማለት ነው። ሪሊ አማራጭ አድርጎ ሲያቀርበው ሀገራዊ ምክክር ራሱ ጂኦግራፊካል ነው ማለት ያለበት ወይስ ጂኦግራፊንና ሌሎች ነገሮችን ታሳቢ ያደረገ አወቃቀር እናዋቅር የሚል ነገር ነው? ለምንድን ነው ቀጥታ ወስዶ ወደ ጂኦግራፊ እንደ አማራጭ አድርጎ ያስቀመጠው የሚል ጥያቄ በቅንነት ልታይ ይገባል። በመሃል ላይ የተቀመጠው የመጀመሪያውን በማስተካከል ነው። ይሄ ብዙዎች የሚሉት ነገር ነበር። ከዚህ በፊት በዚህ ሀገር ፖለቲካ ውስጥም ይባል ነበር። ይሄ ፌዴራሊዝም ከተነካ የዚህ ሀገር ዕጣ ፈንታ የለም፣ አገር ሆኖ መቀጠል አይችልም። ስለዚህ የሚሻለው ይህንኑ ፌዴራሊዝም ዲሞክራሲያዊ አድርጎ ይዞ መቀጠል ነው የሚል ነገር ነው የሚነሳው ነገር ማለት ነው። ይሄ ምርጫ ሆኖ የቀረበው ራሱ ለሁለቱ ያደላ ወይ ደግሞ አሁን ያለውን ፌዴራሊዝም ለማስቀጠል የመንደርደር ሁኔታዎችን ያሳያል የሚሉ ሰዎች ከወዲሁ ብቅ ብለዋል ማለት። ለምን አማራጭ ሶስት ተብሎ ተቀመጠው ቀጥተኛ ተገዢ እንዳያገኝ ተደርጎ ጂኦግራፊ በሚል ብቻ የተቀመጠ መሆኑ እሱ ባይሰልፍ ገዢ እንዳይኖሩ ያደርጋል የሚል ነገር ነው ተነሳው። እንግዲህ ለምን እንደሆነ አላቆም ምናልባት እንደ እዚያ ሀገርን ችግር በደንብ በጥልቀት ከተለያዩ ሰዎች ጋር እንደተወያየ ሰው አገራዊ ምክክሩ ሪሊ አማራጭ ተደርጎ ተቀረቡ እነዚህ ብቻ ናቸው ወይ? አካባቢው ጂኦግራፊውን ብቻ ነው ወይ የተባለው? የምርት ጉዳይስ አልተነሳም ወይ? የማህበረሰብ ስነልቦና አልተነሳም ወይ? በዚህ ሂደት ውስጥ ይሄን ሐሳብ የሚያነሱ ሰዎች ይሄን ለምን መግለጽ አልተፈለገም? ቀጥታ ጂኦግራፊ ይሁን የሚለው ነገር ገዢ እንዲያጣ ተደርጎ የቀረበ ነገር ነው ወይ? የሆነ ቅብ አለው ወይ የሚል ነገር እንግዲህ ብዙ ሰዎች ዘንድ ብዙ አወዛጋቢ ነገር አምጥቷል። ይሄ በጥቅሉ ነው። ይሄ ራሱ ደግሞ ጄንዌን የሆነ ዲስከሽን ተካሂዶ ወደ አንዱ ይሄዳል ወይስ አይሄድም፣ ምን አይነት እንቅፋቶች አሉ፣ ምን አይነት እንቅፋቶች ታዩ የሚለውን በኋላ እመጣበታለሁ። ነገር ግን እዚህ አቀራረብ ላይ ራሱ ችግር ያለው ይመስለኛል በግሌ ሳየው ማለት ነው። ችግሩ ምንድነው? የነበረውን ፌዴራሊዝም የማጽናት ወይ ደግሞ አንዳንድ ሰዎች ሚዲያ ላይ ቀርቦ ሲናገሩ እንደነበሩት ይሄ ፌዴራሊዝም ከተነካ ኢትዮጵያ ትበተናለች ብሎ የኢትዮጵያኖች እሳቤ እንዲሆን ተደርጎ ለመጫን የተከደበት ርቀት ሊመስል ይችላል። ይሄን የሚያረጋግጥልን በዚህ በሶስተኛ አማራጭ ተቀምጠው ልክ ተፈላጊ እንዳይመስል ይሄ የብሔር ብሔረሰቦችን ማንነትን የሚገፋ በሚመስል መንገድ ጂኦግራፊ በሚል ብቻ በጥቅል መቀመጡ ራሱ ባይሰው በውስጡ ሰቦታጅ ያለ ይመስለኛል እኔ በግሌ ሳየው ማለት። እንግዲህ ይሄ እንዲህ እንዳለ የፌዴራል አወቃቀሩን በተመለከተ ሰሞኑን የኦሮሚያ ፕሬዝዳንት አቶ ሽመልስ አብዲሳ ጨፌ ላይ ወጥቶ አንድ ነገር ተናገሩ ነገር አለ።
ምንም ስጋት አይግባችሁ። ማንም ብናገር ማንም እንትን ብል የሚቋምጡት ቋምጦ ይቀራሉ እንጂ ፌዴራል አወቃቀሩ አይፈርስም። እሳቸው ያሉት ኦሮሚያ አይፈርስም። በሌላ አነጋገር ምንድነው አሁን ያለው ብሔርን ደምን መሰረት አድርጎ የተዋቀረው ፌዴራል አወቃቀር አይፈርስም የሚል ሀሳብ ነው ያቀረቡት። ወይራስ በዚህ በኩል ደግሞ አሁን ያለውን ደግፍ መሻሻሉ ደግፍ ሌላ አማራጭ አለኝም ደግሞ ምን ቁጭ ብለን ተወያይተን ከውይይቱ በኋላ ነው የፌዴራል አወቃቀሩን እጣ ፋንታ የምናየው ብሎ ደግሞ ተስፋ ያደረጉና 4000 ሰዎች እንግዲህ ቁጭ ብሏል። የሆነ ውጤት እየጠበቅ ነው ደግሞ እኛ 120 ሚሊዮን በላይ ህዝቦች ደግሞ ከዛ ውጤት እየጠበቅ ነው ያለው ምን ይዞ መጣሉ የሚለው ነገር ግን አቶ ሽመልስ ቀድሞ ነው የለም ይሄ ጉዳይ በፍጹም የሚሆን ነገር አይደለም ማንም ቢመኝም የሚሆን ነገር አይደለም አይሆንም እርግጠኛ ሆኑ ብሎ ነው ነገሩ ማለት ነው። ስለዚህ አሁን እንዴት ነው የቱ ጋር ነው የምናየው የሚለው ነገርና አሁን የቀረበውን ሐሳብን ስናይ ምናልባት የሚያደላው ፌዴራሊዝም ከዚህም ሊሎ ነው ዲሞክራሲያዊ እናረጋለን ደካማ ጎኖቹን እናስተካክላለን ማለት በሌላ አማርኛ ወደ ኮንፌደራሊዝም እንወስደዋለን ማለት ሌላ ነገር የለውም እሱ ማለት ነው። እሱ አሸናፊ ሆኖ ጥቂቶች የሚናገሩ ብዙሃን በትክክል ሪፕሬዘንቴሽን ቢኖራቸው ከሂደቱ ውስጥ ተገፍቶም ባይወጡም ይሄን የማይቀበሉ ብዙሃን ግን ይሄንን ሐሳብ አይገዙትም። ጠቅላይ ሚኒስትሩ ከዚህ በፊት አንድ ተናገሩ ነገር አለ አይ ቲንክ ቪዲዮ አታች አደርግላችኋለሁ። በምንም አይን መንገድ በአፋን ኦሮሞ ነው ተናገሩት። ይሄንን ያለው መዋቅር እንዳይፈርስ የሚፈልጉ በዚህ መዋቅር ተጠቃሚ የነበሩ ኃይሎች ናቸው። ይሄን እንቀይራለን ይሄ ሲቀየር ኦሮሞ ይጎዳል ብሎ የሚያወሩ በፍጹም የለም አይጎዳም። ኦሮሞ ቢጎዳል ኖሮ ከዚህ በፊት በነበረው ነገሮች ሁሉ ይጎዳ ነበር። ኦሮሞ ማለት እኮ ኤሌፋንት ነው በሚል ደረጃ ነው ያቀረበው። sirna dimokiraatawaa sirna federaalaa sirna dimokiraatawaa dhugaa ta'e ijaaraa jirra isuma ijaaru kan duraa'oo hin diigna maqaa diigna yaada diigna caaseffama diigna sun diigamuu baannaan injifannoon hin jiru ዚሆን ነው ማንም አይጥለው። ምናልባት እሳቸው ያሉት ነገር ነው ተግባራዊ የሚሆነው ወይስ አቶ ሽመልስ ሰሞኑ የተናገሩ ነገር ነው ተግባራዊ የሚሆነው ወይስ አገራዊ ምክክሩ ቀንብቦ ባመጣ መልክ አሁን ያለው ፌዴራል አወቃቀር እንዳይነካ ተደርጎ ተብሎ ሶስት አማራጮች የተቀመጡ ነገሮች አሁን ያለው ፌዴራሊዝም እንዲቀጥል ነው የሚደረገው የምናየው ጉዳይ ይሆናል ማለት ነው። ይሄን የሚወስደው በኋላ አመጣላችኋለሁ። ውይይት ተወያዮቹ ምን አይነት አቋም ምን አይነት ሐሳብ ሊያነሱ የሚችሉ በነፃነት መወያየት የሚችሉ ናቸው አይደሉም ምን አይነት ነገሮች ደግሞ ከውይይት ሰዎችን ፐርሰናሊ የመግፋት ስትራቴጂ የተፈጸመ ነገርም ስላለ እሱ ምንድነው ሮሉ የሚለውን ጉዳይ እናነሳዋለን ማለት ነው። ከዚሁ ጋር ተያይዞ ሌላኛው መንግስታዊ አወቃቀሩ ምን መምሰል አለበት ሶስት አማራጮች የቀረበው ፓርላመንታሪ አሁን ያለው ፕሬዚደንሻል አዲስ የምንመኘው ሶስተኛ ቅይጥ የሁለቱ ቅይጥ እሱ እንግዲህ ተወያዮች ተወያይቶ የራሳቸውን ውሳኔ ሊሰጡ የሚችሉበት ሁኔታ ይኖራል። እንደዚሁም የምርጫ ጉዳይ which is ይሄም በጣም አደገኛ ነገር ነው። ምርጫ ማለት ኢትዮጵያ ውስጥ 51 ሰው የወሰነውን 49 ሰው ድምፁ ምንም ከንቱ ሆኖ የሚቀርበት ሂደት ነው ኢትዮጵያ ውስጥ ያለው። ይሄ ትክክል አይደለም፣ ይሄ ፌር አይደለም እውነቱን ለመናገር ማለት ነው። ስለዚህ ምን እናርገው በሚለው ጉዳይ አብላጫ ድምጽ የሚለው ነገር አላወጣንም የሚል ነገር ተመጣጣኝ ውክልና ቀርቧል። ቅይጥ ውክልና የሁለቱ ቅይጥም ቀርቧልና የትኛው ነው አማራጭ ሆኖ የሚቀርበው የሚለው ነገር በውይይት የሚመጣ የሚወሰን ይሆናል። እንግዲህ ጠቅላላ ባለ ሁኔታ ሁሉንም ፐርስፔክቲቮቹን ማንሳት ለመሞከራቸው ጥሩ ነው። ኤክሰፕት እዚህ የፌዴራል አወቃቀር ላይ የተነሳው እኔ ቀጥተኛ ጂኦግራፊ የሚል ለምን ስላየሁት ነው። አይ ቲንክ አጀንዳ ሲሰጥ ነበርኩ በቦታው ላይ ሌላ አማራጭ ሊያቀርብ የሚፈልገውን ሰው ሆን ብሎ ለማጠልሸት ጂኦግራፊ ነው ፈለኩ ብሎ አይን ነገር የሚናገሩ ሰዎችና የመጀመሪያው የነበረው አወቃቀር ብቻ እንድጸናላችሁ የሚፈልጉ ሰዎች አሉ። ስለዚህ ለነዛ ስሜት ለማሳካት ነው የሚል በአካል ያየው ጉዳይ ስለሆነ ማለት ነው ይሄን ማነሳው ማለት ነው። እንደዚህ አይታ ይሄ ጂኦግራፊ ሲባል እዚ ጂኦግራፊ ብቻ ነው የምርት ጉዳይ አልተነሳም። እውነት አማራጭ ተብሎ ሲቀርብ የዜጎች ስለልቦና አልተነሳም። የአብሮ መኖር እና አኗኗራቸው አልተነሳም። ይሄን ነገሮችን ሳይጠቃለሉም ብሎ ጂኦግራፊ ብላቻ ተብላ መገለጿ ሌላ ነገር ቅብ ያላት መሆኗን ነው የሚገልጸውና እንግዲህ እስቲ ይሄ ጉዳይ
ተግባራዊ ይሆናል በትክክል ተወያይቶ ውሳኔ ይሰጣል ወይ ሳይሰጥ የሚለው ጉዳይ ላይ አንድ ቅሬታ እየተነሳ ነው ያለው ምንድነው የተነሳው ቅሬታ ሰዎች አንድ አጀንዳ ላይ ነው የሚወያዩት ለምሳሌ በዚህ አጀንዳ ላይ እንን ወይ አንደኛውን ወይ ሁለተኛውን ወይ ሶስተኛውን ብቻ የሚፈልግ ቡድን ተደራጅቶ ተወያይ ከሆነና አወቃቀሩ ይሄ አይሆንም እንዳውም እንደ ኮፌዴራሊዝም መሆን አለብን ለመለያየትም እንዲያበጀን በጣም ጠንከር ብለን እንላለን የሚል ሰው እዚህ ግሩፕ ውስጥ ከሌለ አይ ይሄ አሁን ያለው ፌዴራሊዝም እኮ ከተነካ ኢትዮጵያ ትፈርሳለች ይሄ ነው በቃ ብሎ የሚወስን አካል እዚህ ውስጥ ከሌለ እዚህ ግሩፕ ውስጥ ከሌለ ወይ ደግሞ ኢትዮጵያ መዋቀር ያለበት በማንነትና በደም ቋንቋ ላይ ብቻ ሳይሆን በጂኦግራፊና በህዝብ አሰፋፈርና እንደዚሁም ደግሞ የምርት ሁኔታ ታሳቢ መደረግ አለበት የተለያየ ፋክተሮች ሊቀመጡ ይገባል ብሎ የሚከራከሩ እዚህ ውስጥ ከሌለ ወደንም ጠላንም የመጀመሪያው ነው የሚያልፈው ማለት ስለዚህ ይሄ ግሩፕ መሰራረት ላይ እንዴት ነው ጥያቄ እንዴት ነው ግሩፕ ተመሰረተ አንድ ጥያቄ ታነሳለ ሁለተኛ እኔ አሁን ያየሁት እዛ ቦታ ላይ ያየሁት ነገር አለ ከኮሚሽነሮቹ በላይ ስልጣን ያላቸው ሰዎች አሉ ልክ እንደ ሲሳይ የሚባል ሰውዬ እኔ አሁን አይቻለሁ ብዙ ግሩፕን መሰረቶ አንተ ግባ አንተ ውጣ የሚለው ውሳኔ የሚሰጥ ሰውዬ እሱ ነው እሱ ሰው ራሱ ኮሚሽነሮቹ ራሱ ያዘዙት እኔ ስላየው ነው አይቀበልም ለማን ታዛዥነቱ ለኮሚሽነሩ ካልሆነ ኮሚሽነሩ ለጠቅላይ ሚኒስቴር ከሆነ ጠቅላይ ኮሚሽን እሱ ደግሞ ለኮሚሽነር ካልሆነ ታዛዥነቱ ለዘመነ ነው ወይ ታዛዥነቱ ለጃልመሮ ነው ወይ ጥያቄ ያስነሳል ለምን እሱም አይፈልገው ሐሳብ የሚያራምድ ሰው በቴክኒካል በሆነ ሁኔታ መታወቂያ ከመከልከል ጀምሮ የተለያየ ፋክተሮችን በማውጣት ጀምሮ ሂደት ውስጥ እንዳይገቡ የማድረግ እንቅስቃሴዎችን በተጨባጭ ላይ አይቼዋለሁ አሁን በእንደዚህ አይነት ሰው የተዋቀረ ቡድን ምንድነው ጣፋንታው ጤናማ ይሆናል ብሎስ መገመት ይቻላል ወይ ይሄን ሰውዬ በደንብ ስላየው ነው ተደጋጋሚ አውርቼው ከፈለኩ ፎቶን አታች አድርግላችኋለሁ ማየት ለሚፈልጉ ሰውዬው አውርቼው ምንድነው ችግሩ ብዬ ለመረዳት ሞክሬ ነበር በፍጹም የራሱ የሆነ ኢንተረስት አለው ኮሚሽነሮች እንኳን ያያዘዙት መቀበል የማይፈልግና የማን ነው የሰውዬ ተጠሪነቱ እነዚህ ኮሚሽነሮች ለጠቅላይ ሚኒስትሩ ተጠሪነታቸው ይሄ ሰውዬ ለኮሚሽነሮች ተጠሪ ካልሆነ ሌላ ይሄን ግለሰብ የሚያዘው ምናልባት ከመንግስት መዋቅር ውጪ የሆነ ያማጽ ጫካ ያለው አማጺ ነው የሚያዘው ወይ ሰሜን አሜሪካ ተቀመጠ ቡድን ነው የሚያዘው ጥያቄ እንድናነሳ አድርጎናል ማለት ነው እንደዚህ ይሄ ሰውዬ ነው እንግዲህ በአብዛኛው ቡድኖችን ፎርም ያደረገውና እኔ አሁን እዚህ ጋር ጥንቃቄ የሚፈልግ ነገርና በኋላ ይሄ ውይይት እንከን ከገጠም በርግጠኝነት መናገር የሚቻለው እኔም አቆይ ሰውዬ ተመሳሳዮች ሊሆኑ ይችላሉ ከዚህ ሰውዬና ይሄ ሰውዬ ሰርክል ውስጥ ያሉ ሰዎች የፈጠሩትና ይሄን ውይይቱን ምክክሩን ጎደሎ እንዲሆን እንዳደረጉ ነው የሚሰማኝ እኔ ለምን ሆን ብሎ ነው የሚያረጋቸው ነገሮች ሰዎች ራሱ አማኔታ እንዲያጡ የተለያየ ነገር ወጥቶ እንዲናገሩ በጣም በጥናት ላይ የተመሰረተ ነገር ነው የሚያረጋውና አይ ቲንክ እንግዲህ መጨረሻው ምን ሊሆን ይችላል አላቆም ግን ከወዲው መታረም ካለበት መታረም አለበት በሚል ሐሳብ ነው ያለኝ ከዚህ በመቀጠል እንግዲህ ወደ ሁለተኛ ከማለፌ በፊት ምናልባት እናንተም እየተከታተላችሁ ነው ያላችሁት የአዲስ አበባ ጉዳይ ተነስተዋል አዲስ አበባን እንግዲህ አንዱ አማራጭ ተብሎ ተቀመጠው ሲቲ ስቴት እናረጋታለን አዲስ አበባ እንደ ቫቲካን ማለት ሌላ ማርኛ የለውም አዲስ አበባ እንደ ሲንጋፖር ማለት ነው ይሄ ማለት ምን ማለት ነው አዲስ አበባ የራሷን ህግ ያላት እንደዚሁም ደግሞ ዓለም አቀፋዊ ዕውቅና ያላት የራሷ ፓርላመንት ያላት እንድትሆን ነው እንግዲህ የተባለ ያለው ነገር ማለት ነው እንግዲህ አሁን ያለው አዲስ አበባ ፕሮብሌም በዚህ ሁኔታ መፍታት ይቻላል ወይ አንዱ እሱ ነው የቀረበው ሁለተኛ ከኦሮሚያ ጋር እንድትዋሃድ የቀረበው እሱም ራሱ የሚሆን ነገር እንዴት ነው ብሎ ነገርም አለ ከዛ ውጪ ክልሎና ትዋቀር የሚል አማራጭ ቀርቧል እሱ ሲሆናል ወይ የሚል ነገር አማራጭ አለ እንደዚሁም ደግሞ ለፌደራል ተጠሪ ሆና ተቀጥል የሚባል ነገር አሁን ያለው ሁኔታ ይቀጥል የሚል ነገር ነው ተይተሰ ያለው እንግዲህ አሁንም እዚህ ላይ የሚወያዩ ሰዎች አሁን ምን አይነት ሰዎች ናቸው ብሎ ነገር ነው ባላንስ ተደራርጎ የሚወያዩ ከሆነ ምናልባት መጨረሻ ላይ እንደተባለው በተባለ ድምጽ ደረጃ ደጋፊ ካላገኘ ወደ ህዝብ ውሳኔ ማምጣትና ህዝቡ የራሱ ውሳኔ እንዲሰጥበት ማድረግ ነገር ግን ስብስቡ ራሱ በሌላ ተንኮል ይሄን ላይ እንዲወያይ የተደራጁ በሌላ ተንኮል የሚሆን ነገር ግን ከሆነ አደገኛ የሚሆነ ችግሩን የሚያወሳስብና ችግሩ እንዲፈታ ሳይሆን ሌላ ችግር ሌላ መዘዝ እንዲያመጣ ሊያደርግም ይችላል ስለዚህ እኔ አሁንም ጥያቄ ያለኝ ኮሚሽነሮቹ ይሄ ራሳቸው ሰርቶ ኮሬ ሰዮ
ኤልዛቤት ስም በኮሚሽነሮቹ ስለማምን ነገር ግን የኮሚሽነር ተጠሪ የሆኑት እና አቶ ሲሳይ ግን እየሰሩ ያሉት ሴራ በጠባይ ስላየሁት ተነጋግሬ ተረድቼ ስለተገነዘብኩ ለዛ ነው እኔ ስጋቴን ማነሳው ማለት ነው። ውድ አድማጭ ተመልካቾቻችን እናንተም በዚህ ጉዳይ ላይ እንዳው የአዲስ አበባን በተመለከተ ይሁን የፌደራል አወቃቀር የቀረበበት መንገድ ሪሊ ችግር የሚፈታ ነው ወይ ወዴት ውጤት ይዞ ነው ይሄዳል መጨረሻው ምን ሊሆን ይችላል የሚለውን እስቲ የራሳችሁን ሐሳብ እንድትሰጡ እየጠየቁ ወደ ሁለተኛ አጀንዳ ይሻገራሉ። እንግዲህ ሁለተኛው አጀንዳ አዲስ ሐሳብ ከወደ ትግራይ መጥቷል። ትላንትና በማህበራዊ ሚዲያ ላይ ዙም የሚለው ነገር ላይ ውይይት ተደርጓል። ከውጪ እስከ ሀገር ቤት ውስጥ እንደዚሁም ደግሞ ከትግራይ ውስጥ ወደ ቀሪ ኢትዮጵያ ክፍልም ያሉ ሰዎች የተሳተፉበት አንድ ውይይት ተካሂዷል። በዚህ ውይይት ላይ ምንድነው ቀጣይ ዓላማችን ምን መሆን አለበት የሚል ነው የህወሓት ሰዎች ተወያዩት። እንደዚሁም ደግሞ የህወሓት አፍቃሪ አይ ቲንክ እንግዲህ የህወሓት አባል የሚሆኑ ትግራይያን ናቸው። ትግራይያን ሳይሆኑ የህወሓት አባል የሆኑ ሰዎች ሚዲያ ሰዎች ፕሮፓጋንዲስቶቻቸው እንደዚሁም ደግሞ የነሱ አጃቢ መሆን አለብን ብሎ የተሰለፉ ሰዎች ሂደቱን የማዳመጥ እድልና ሐሳብ ባይሰጡም ሂደቱ ላይ ተሳታፊ ሆነው የቀረቡበት ሁኔታ ነበረ። በዚህ ውይይት ላይ እንግዲህ አንድ አሸናፊ ሆኖ ወጣ ሐሳብ ምንድነው ከአማራ ክልል ጎንደር እስከ መተማ ድረስ በጉልበት እንቆጣጠራለን ወልቃይትን ጨምሮ ማለት ወልቃይት ጥያቄ ጎንደር ከተባለ አልፎ ማለት ነው እሱን እንቆጣጠራለን በታች በኩል ወልዲያ ድረስ እንቆጣጠራለን ከዛ አገር ትግራይ እናዋልዳለን የሚል ሐሳብ ቀረበ። የሐሳብ የቀረበው በአምባሳደር ፍስሐ አስገዶም ናቸው። የሐሳብ ውይይት ከተደረገበት በኋላ በአብላጫው ድምፅ ሙሉ ድምፅ ማለት በሚቻለው ሁኔታ ይሄ ነው የትግላችን ውጤት መጨረሻ መሆን ያለበት ማለት ነው የአማራ መሬት ወስደን አገር ትግራይን እንመሰርታለን ነው የተባለው። በዚህ ተስማማ። ለዚህስ እንዴት አድርገን ለሚለው ነገር ሲያስቀምጡ አሁን ተባባሪያችን ሆኖ ያሉት አሉ ፋኖ አለ ኦሮሞ ነጻነት ሰራዊት አለ እነሱንና የውጭ አጋሮቻችንን ተጠቅመን ስርዓቱን ብልጽግናን ካፈረስን በኋላ ኢትዮጵያ መንግስት አልባ ካደረግነው በኋላ እኛ የፈለግነውን ይገባናል የምንለውን ቦታዎችን ሁሉ ይዘን አገር እንሆናለን። ቀሪው ኢትዮጵያኖች የደም መሬት ሆኖ አኬል ዳማ ሆኖ የተላለቁ ይኖራሉ። እኛ ድንበራችን ላይ ቆመን ራሳችን መከላከል ብቻ ነው የሚሆነው የሚል አቋም አስቀመጡ። እንግዲህ በደንብ አዳምጡ። አንዳንድ ከዚህ በፊት ድሮ አብረን የታገልንም አብረን የሰራንም ሰዎችም አብረን ተመሳሳይ ሐሳብ ሼር የተደራረግን ሰዎች ኢትዮጵያን እንወዳለን የምትሉት ህወሓት መደገፍ አለበት ፋኖ ከህወሓት ጋር መስራት አለበት የምትሉት ለዚህ ውጤት ነው። ኢትዮጵያ መፍረስ ውስጥ በቀጥታም ሆነ በተዘዋዋሪ አስተዋጽኦ እያደረጋችሁ ያላችሁ ቀጣይ የኢትዮጵያ ምድር የደም መሬት እንዲሆን የየራሳችሁ ሚና እየተወጣችሁ መሆናችሁን እባካችሁ ታረዱ። የመጀመሪያ ደረጃ ማለት ነው። የመጀመሪያ ደረጃ ታረዱ። አሁን ዛሬ ህወሓት ጋር አብረን እንሰለፍ ህወሓትን እናግዘው ህወሓትን በፕሮፓጋንዲስትነት እንርዳው ምናምን እያላችሁ ያላችሁ ፍስሐ አስገዶም ቁልጭ ያለውን ነገር ነግሯችኋል። ምን ከአማራ መሬት እንወስዳለን መንግስት እናፈርሳለን መጀመሪያ ብለዋል። የትግራይ ህልውና ማረጋገጥ የትግራይን አገር ለማዋለድ መጀመሪያ ብልጽግና መቃብር ላይ ነው ማለት ኢትዮጵያን መንግስት አልባ እናደርጋታለን ነው። መንግስት አልባ ካደረግነው በኋላ እኛ የምንፈልገውን ቦታ ከአማራ ላይ ወስደን አገረ ትግራይን እናዋልዳለን ነው። ቀሪው የኢትዮጵያ አካል እየተጨራረሰ መንግስት የለውም። መንግስት እንዲጠፋ አብሬ ተባብሬ ሰርተሃል አንተ ይህንን ህወሓትን አሁን እያገዝክ ያለው እናግዝ የምትለው መንግስት እንዳይኖር ተባብሬ ሰርተሃል። ከዛ በኋላ የአንተ ወንድሞች የአንተ እህቶች ስተላለቁ ቁሜታ አለ ማለት ነው። ህወሓት ሀገር ይመሰርታል የአንተ ወንድምና እህቶች ግን ይተላለቃሉ ማለት። ስለዚህ ለዚህ ነው ትብብር እያደረጋችሁ ያላችሁ። ፍስሐ አስገዶም ዛሬ ነገራችሁ የእናንተን ኃጢአት የእናንተን ወንጀል አይ ቲንክ ወንጀል ብቻ አለ ኃጢአት በሰማይ ቤት የሚያስጠይቃችሁ ነው ምድር ላይ ብቻ ሳይሆን ሰማይ ቤት የሚያስጠይቃችሁ ነው። ዛሬ ፍስሐ አስገዶም የተናገረውን ነገር በማየት ወደ ቀልባችሁ የምትመለሱ ወደ ቀልባችሁ ተመለሱና ይሄን እኩይ ዓላማን ያለውን ኃይል ህግና ስርዓት እንዲሰፍንበት እንተባበር። የማንተባበር ግን ከሆነ ቀጣይ ያንተ እናት ያንተ ቤተሰቦች ይተራረዳሉ። እነ
ፍስሐ አስገዶም አገራቸውን ይመሰርታሉ። ለዚህ ነው ተባባሪ የሆንክ ያለው ማለት። ከዚህ ጋር ተያይዞ እንግዲህ በወሎ ግንባር ከፍተኛ ወታደራዊ እንቅስቃሴ እየተደረገ ነው። መንግስት ከፍተኛ የሆነ የሚሊሻና የፖሊስ አባላቶችን ወደ ወሎ ግንባር ወደ ላይኛው ራያ አካባቢ እያስጠጋ ነው ያለው። ከዚህ ውጪ ደግሞ የመንግስት ሚዲያዎችም በከፍተኛ ዘመቻ እያካሄደ ነው ያለው። ዘመቻው ምንድነው? ከህወሓት ጋር የሚደረገውን ትግል አንዳንድ ሰዎች ህወሓትን እና መንግስት ወይ ፋኖና መንግስት ወይ ደግሞ ሸኔና መንግስት ብቻ አድርጎ ነው የሚያዩት። አይደለም። እኔ ስንት ጊዜ ስለፈልግ ነው ኖርኩት። ለምንድነው ከዚህ በፊት ኢትዮጵያ ውስጥ ግሪቫንስ ያልነበረም ወይ ቅሬታ አልነበረም ወይ ያመፀ ሰው አልነበረም ወይ? ለምንድነው በዚህ ደረጃ እነ ግብጾች፣ ለዚህ ደረጃ እነ ሱዳን፣ በዚህ ደረጃ ሻዕቢያን ብትሆን ለምን ይገዛ አላረጉም? ያኔ ዛሬ ለምንድነው የሞት ሽረት? የኛ ሰው ጾሙን ይደር እናንተ በልታችሁ ብቻ ተዋጉ የማለት ደረጃ ላይ ለምን ደረሱ? ሳስዋ ኢትዮጵያ ቀና ስላለች ነው። አሁን የምንዋጋው ወደንም ጠላን የኢትዮጵያን ቀና እንድትል የማይፈልጉ የነ ግብጽ የነ ሻዕቢያ የነ ሱዳን ኃይሎች ጋር ነው። ስለዚህ ይህን ጉዳይ በደንብ አድርጎ እንግዲህ በተቻለ መጠን ፍሬም አድርጎ ለኢትዮጵያ ሕዝብ ግንዛቤ መፍጠር ነው። የሀገር ወዳነን የማንም ኮቶት የለብንም። በተቻለ መጠን ይህንን ጉዳይ ነገ ከመድረሱ በፊት ለህዝባችን በደንብ አድርገን እያስረዳን ነው። ህዝብም ይህን ነገር እየተረዳ ነው ብለን ተስፋ እናደርጋለን። በአንዳንድ ጥሮችም የተረዳ መሆኑንም ተገንዝበናል። ስለዚህ አሁን የምናደርገው ትንቅንቅ የኢትዮጵያን በጨለማ ውስጥ መኖር የሚፈልጉ እነ ግብጽ፣ የኢትዮጵያን በመከራ ውስጥ መኖር የሚፈልጉ የነ ሻዕቢያን፣ የኢትዮጵያን ብሔራዊ ጥቅም መውሰድ የሚፈልጉ የነ ሱዳን ጉዳይ መሆኑን ተገንዝበን ይሄንን የነሱ ተላላኪ ላይ የሚገባውን እርምጃ በመውሰድ እጃቸውን ከኢትዮጵያ ላይ መቆራረጥ ዘመቻ ሊጀመር መሆኑ ግልጽ ነው። ይህም ፋክት ውሸት የለውም። ቲፒኤልኤፍም ተላላኪያቸውም እየሰበሰበ ህዝቡን ሰሞኑን ይጀምራሉ ጦርነቱ ደግሞ ማረገው 4 ኪሎ ሄዳለሁ ሀገር ትግራይ መሰረታለሁ እያለ እየደሰኮረ ነው ያለው። በዚሁ ልክ ቀሪ ኢትዮጵያ ህዝብ ደግሞ አገር እንዲኖረው አገር ስላለ ነው ወጥተን የምንገባው። አገር ስላለ ነው ነፃ ምንም ቢሆን ሰው በነፃነት ወጥቶ አሁን የሚገባው። ችግሮችን ቢኖሩት ይሄን ችግር ያወሳሰቡትም ራሳቸው ከዛ መነጨ ነው። አገር ዋንስ ግን ኮላፕስ ያደረገችው ቀን ምን ሊፈጠር እንደሚችል ምን አይነት የጋነም ነገር ሊፈጠር እንደሚችል ሁሉም ሰው ማሰብ አለበት። ለዚህ ሲባል ህወሓት ላይ የሚደረገውና ህወሓት ጠላቶች ላይ የሚደረገው ዘመቻ ላይ ተባባሪ መሆን ግዴታችን ነው ማለት ነው። ኦኬ። ከዚህ ጋር ተያይዞ እንግዲህ ጦሩ ወደ ግንባር እየተጠጋ ነው። ምናልባት የጦር ግንባሩም በወሎ በኩል የመሆን እድሉ በጣም ሰፊ ነው ማለት ነው። እንግዲህ የመጨረሻ ቲፒ ሊሆን የሚችለው ነገር ምንድን ነው? የህወሓት ሰዎች አሁን በፖለቲካ ጥቅም ልባቸው ታውሯል። ወደዱም ጠሉም ይሄ ጦርነት የሚደረገው በትግራይ ምድር ላይ ነው። ምን አይነት ማአት የትላንትናው ከትላንትና ቁስል ያልተፈወሰች የትግራይ እናት ምን ሊጠብቃት እንደሚችል እባካችሁ ተው። እነዛ ቡድን ምረዱ አይደለም። ምናልባት እነዚህ ጭንቅላታቸው የሚሰራው ኃይል እንዳው ቢያስረዳና ይህን ነገር ማስቆም የሚቻልበት ሁኔታ ቢፈጠር። ወደንም ጠላንም የዛ ሁሉ እነሱ ሰብስቦ የሚያመጡ ጠላቶች ሁሉም ነገር የሚፈጸመው ትግራይ ምድር ላይ ነው የሚፈጠረውና ትግራይ ላይ የሚፈጸመው ማአት ሚሊዮን እንደሚችል መገመት ይቻላል ከወዲሁ ማለት። ስለዚህ ምናልባት ይህን ኃይል ቀድሞ አደጋ ከመፍጠሩ በፊት እርምጃ ተወስዶ የትግራይ እናትም ስቃይ ውስጥ እንዳትገባ የየራሳችን ሚና እንድንጫወት የሚል ጥሬን እያቀረብኩ ወደ መጨረሻ አጀንዳ ይሻገራል። እንግዲህ የመጨረሻው አጀንዳው የኢራን አሜሪካ ጦርነት ተጠናክሮ ቀጥለዋል። ጦርነቱም አድማሱን ሊያሰፋ ነው። አሜሪካ እዚህ በአፍሪካ ቀንድ አካባቢ የሚገኘውን ቀይ ባህር ላይ የሚገኘውን የሀውቲ አማጺ እርምጃ መውሰድ አለብኝ የሚል አቋም ይዛ የአሜሪካ ፕሬዝዳንት ትራምፕ እንግዲህ ዝተዋል። አውቲን መተዋለን የምንመታበት ምክንያቱ ደግሞ ብሎ አስቀምጠዋል። አንደኛ የቀይ ባህር ቀጠና ሰላማዊ ለማድረግ ካለመ ነገር ነው። ሁለተኛ ሁቲ የመረበሽ አቂሙን ለማሳነስ ነው። እንግዲህ እንደሚታወቅ የሳውዲ መርከቦች ላይ ጥቃት ለመውሰድ ሁቲ አዋጅ አውጥቷል። ቀጥሎ ደግሞ ይቀጥላል። በሳውዲ ላይ ብቻ አይደለም የሚቀረው፣ ማንኛውንም በቀጠና የሚያልፈው በአቤል መንደብል በኩል የሚያልፈው ላይ እርምጃ ወስዳሉ የሚል አቋም መያዙ የማይቀር ጉዳይ ነው። ለምን? ተላላኪ ስለሆነ የላኪውን ስሜት እየሰማ ነው፣ የኢራንን ስሜት እየሰማ ነው የሚንቀሳቀሰው ማለት። እዚህ ምክንያት የማድረግ አቂሙን ማሳነስ አለብን የሚል ነገር አምጥቷል። በሶስተኝነት ደረጃ ግን which is very important ሁቲን በመምታት የሱን
አለቃ የሆነ ወይ ደግሞ መሪ የሆነውን ቴህራን ወይ ደግሞ ኢራንን ጫና ውስጥ መክተት ነው። ይሄ ማለት ምንድነው? ኢራንን ብቻውን በአሁንታ ብቻ ለውጥ አይመጣም። የኢራን ሳተላይቶችን መደቆስ ኢራንን ብቻውን እንድትቀር ያደርጋታል የሚል አቋም ይዟል። እንግዲህ የኢራን ሳተላይት ወይ ደጋፊ የሚባለው እዚህ ቀጠና ላይ ያለው በግንባር ቀደም ውቲ ያለ አልቡራን አለ። ለነዚህ ሁለት ደግሞ የመሳሪያ አመላላሽ ሆኖ እያገለገለ ያለው የሻቢያ መንግስት ነው። አሁን የሻቢያ መንግስት ጣፋንታ ምን ይሆናል? በዚህ ሂደት ውስጥ ነው አሜሪካኖች በአንድ በኩል ፊታቸውን እያሳዩት ነው፣ ወደ ሰላምና ተባባሪ እንዲሆን እየጠየቁት ነው። ይሄ ማለት ግን እስከና ኃጢአት ማለት አይደለም፣ ማሻሻያዎችን በማድረግ ነው ካንተ ጋር ምንሰራ ምን ነገር አንስተዋል። ወይራስ ሻቢያ ደግሞ በዚህ ጉዳይ ላይ ምንም እስካሁን ድረስ የገለጸ ነገር የለውም። ግን ጥልቅ የሆነ ግንኙነት ግን ከአልቡራን ጋር አለው። እንደዚሁም ደግሞ የውቲ አማጺዎችን አምጥቶ ኤርትራ ውስጥ ሁሉ እስከመደበቅ ድረስ የሚሄድበት ሁኔታዎች አሉ። ላይ የሚወሰደው እርምጃ ሻቢያ ጣፋንታ ምን ይሆናል ነው እንግዲህ። ወይ ሻቢያን በሂደት ውስጥ ጋዛ የመሆን እድል ይገጥመዋል፣ ወይስ የሩቅ ተመልካች ሆኖ ቀይ ባህር ላይም ሳይደርስ ወይ ቀይ ባህር ላይ የሁሉ ነገሮች ሲደረጉ የሩቅ ታዛቢ ሆኖ መቀመጥ እድል ይኖረዋል፣ ወይስ ቀብድ ለበላበት ነገር ተባባሪ ሆኖ ሂደት ውስጥ ይገባል? እሱ በየወደፊት የሚታዩ ሲሆን አሁን ባለው ሁኔታ ግን የኢራን አሜሪካ ጦርነት ወደ ቀይ ባህር መጥቷል። ትራምፕ መመሪያ ሰጥቷል፣ ውቲ ይመታ የሚል ተወስኗል ማለት ነው። ምን ይዞ ይመጣል? እናንተ የራሳችሁ ሐሳብን ስጡ። ሻቢያስ በዚህ ሁኔታ ውስጥ ምንድነው አድቫንቴጅ አግኝቶ ሊወጣ የሚችለው? ምንድነውስ ደግሞ ጉዳት ሊደርስበት የሚችለው የሚለውን ጉዳይንም እስቲ የራሳችሁን ሐሳብ እንድሰጡ እየጠየቁ እንግዲህ የዛሬውን የልዩ ዕለታዊ ዝግጅቴን በዚህ ላይ አጠቃላለሁ። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ